ከሚከፋፍለን ዘርና ቋንቋ ይልቅ አንድ የምታደርገን ቤተ ክርስቲያን ትበልጣለች። ኦሮሞን ጋላ ያሉት የኦርቶዶክስ ሊቃውንት ናቸውን? ከግንግልቻ መጽሐፍ የተወሰደ። አንዳንድ የብሔር ፖለቲካ አቀንቃኞች የኦሮሞን ሕዝብ ጋላ ብለው የሚሳደቡት የቤተ ክህነት አባቶች ናቸው ቢሉም ይህ ግን ፈጽሞ ከእውነት የራቀ መሆኑን መታወቅ ይኖርበታል። ምንም እንኳን ቃሉ በአንዳንድ አዋልድ መጻሕፍት ላይ ጭምር ያለ ቢሆንም ፖለቲከኞቹ በሚሉበት ትርጉሙ ስድብና ለአንድ የተለየ ሕዝብ የተቀጸል ሆኖ አይደለም። ይልቁንም ደግሞ የቤተ ክርስቲያን አባቶች ለመባል ቢያንስ ኦርቶዶክሳዊ ዶግማና ቀኖናን ያጠናቀቀ አስተምሮ፣ የቅድስና ሕይወት፣ ሲኖዶሳዊ ዕውቅናና ወደ ዘመነ ሐዋርያት የቀረበ ቀደምትነት መሠረታዊ ቅድመ ሁኔታዎች መሆናቸውን ማወቅ ተገቢ ይሆናል። የኦርቶዶክስ ቤተ ክርስቲያን ሊቃውንት የኦሮሞን ሕዝብ ጋላ በሚል ተሳድበው ጽፈዋል እየተባለ በግንባር ቀደምትነት ከሚጠቀሱት መካከል አቶ አጽመ ጊዮርጊስና አለቃ ታዬ ይጠቀሳሉ። እንደ እውነቱ ከሆነ ግን እነዚህ ሁለቱም ኦርቶዶክሳውያን አልነበሩም። አለቃ ታዬ ፕሮቴስታንታዊ፣ አቶ አጽመ ደግሞ ካቶሊካዊ እንደነበሩ በቂ ማስረጃዎች አሉ። አባ ባህሪ የሚባሉት መነኩሴ ደግሞ ጭራሹኑ በእውኑ ያልነበሩ የፈጠራ የብዕር ስም እንደነበረ በርካታ የኦሮሞ ታሪክ ጸሐፍት ጭምር እየተስማሙበት ነው። ለዚህ ሁሉ ችግር መንስኤው ደግሞ ቤተ ክርስቲያኒቱ እንደ ጥንቱ ታሪኳና አመጣጧን ቅዱሳት መጻሕፍቷን ሰፍራና ቆጥራ የምታሳውቅበት አሰራር አለመጠናከሩ ነው። ይህ ቢሆን ኖሮ ተመሳስለው ከሚጽፉትና በስሟ እየታተሙ ከሚሰራጩት የሐሰት ድርሳናት በቀላሉ ለመለየት ይቻል ነበርና ወደፊትም የአሰራር ስርዓት እስካልተዘረጋና ያለው መዋቅር እስካልተጠናከረ ድረስ ከመሰል ትችቶችን ባሻገር ለማይሻር ጠባሳ ሊዳርጋት ከፍተኛ መስዋዕትነትም ሊያስከፍላት እንደሚችል ጥርጥር የለውም። ጋላ የሚለውን ቃል ስነ ልሳናዊ መነሻና በታሪክ ውስጥ ስለነበረው ማህበረሰባዊ መግባቢያ እንዲሁም ፖለቲካዊ አንድምታ መተንተን ዋና ጉዳያችን ባይሆኑም ከዚህ በፊት በነበሩት ጽሑፎች ባጭሩ ተዳሰዋል። በዚህ ክፍል ውስጥ ደግሞ ጋላ የሚለውን ቃል የኦርቶዶክስ ሊቃውንት ኦሮሞን ሕዝብ ለማንቋሸሽ የፈጠሩ ስድብ ቃል መሆኑ ስለሚራገበው ጉዳይ በማስረጃ ለማቃኘት እንሞክራለን። ከኦሮሞ ምሁራን አንዱ የሆኑት አንዱ ሞክሪያ ቡልቻ ስለ ጋላ ቃልና አመጣጥ ሲገልጹ ፋብሪኬትድ ባይ አን አብሲኒያን ክለርጂ ፎር ፖለቲኮ አይዲዮሎጂካል ሪዝንስ፣ የአብሲኒያ ቤተ ክህነት ፖለቲካዊና ርዕዮተ ዓለማዊ አመክንዮ ያለው ፈጠራ ነው ብለዋል። በመሰረቱ ግን ጋላ የሚለው ቃል ጸሐፊው በገለጹት ትርጓሜ በኦርቶዶክሳዊ ቤተ ክርስቲያን ሕጋዊ ወይም ደግሞ በሊቃውንት ጉባኤ ታይቶ በራሱ አሰራር በታተመ መጻሕፍት ላይ አልተገለጸም። ቃሉ ግን በብዙዎች ዘንድ በሚጠቀሰውና በ1960ዎቹ አካባቢ እንደታተመ የሚነገርለት ራእየ ማርያም እንዲሁም በአንዳንድ አዋልድ መጻሕፍት ላይ ሰፍሮ ይገኛል። የሥርወ ጽሑፍ ሁኔታና አግባባዊ ትርጓሜውን በሌላ ርዕስ ጉዳይ እንመለስበታለን። በእርግጥ የኦርቶዶክስ ደባትራን ፈጠራ ነው ብሎ ከመደምደም ይልቅ የቃሉን የተመጣነት ከስነ ልሳናዊ ታሪካዊ መላምቶቹ አንጻር ማጤን ተገቢ መሆኑን በቀደመ ጽሑፎቻችን ደርሰናል። በዚህ ጽሑፋችንም ውስጥ ግን የኦርቶዶክስ ደባትራን ሊቃውንት የሚባሉት ራሱ እነማን ናቸው? በየትኛው መዘኛ ነው ይልቁንም በዚህ ጉዳይ ስማቸው ከኦርቶዶክሳዊ ቤተክርስቲያን ጋር የሚነሳው አቶ አጽሜና አለቃ ታዬ በእውኑ የኦርቶዶክስ ሃይማኖት ተከታዮች ነበሩ ወይ የሚሉትን ጉዳዮች በዚህ መጽሐፍ ውስጥ እንዳሳለን። በቀጣዮቹ ጽሑፎች ደግሞ የአባ ባህሪን ጉዳይና
ከኦርቶዶክሳዊ ምላሽ ለመስጠት አስበው ነገር ግን ትክክለኛውን ታሪክ ካለማወቅ የተነሳ የባሰ ማደናገሪያ ውስጥ የገቡትን የቀሲስ በላይ መኮንን መጽሐፍ በተከታታይነት ተቃኝተዋል። አንደኛ፣ የኦርቶዶክስ ሊቃውንት ለመባል መመዘኛው ምንድን ነው? የኦርቶዶክስ አባቶች ለኦሮሞ ሕዝብ የተዛባ አመለካከት ነበራቸው። ሕዝቡን በጸያፍ ቃላት ገልጸዋል፣ ታሪኩን አዛብተዋል፣ ወዘተ የሚሉ የውንጀላ ክሶች በዘመናችን የብሔር ፖለቲካ አቀንቃኞች ዘንድ እየተለመደ መጥቷል። ምን ብለው ጻፉ ብለን ስራዎቻቸውን ከመመዘናችን አስቀድመን ግን የኦርቶዶክስ አባቶች እየተባሉ የሚተቹት እነማን መሆናቸውን ይልቁንም በኦርቶዶክሳዊት አስተምሮ የአባትነት መመዘኛው ምን እንደሆነ ግልጽ ከማድረግ መጀመር ለቀጣይ መረዳት በእጅጉ ይጠቅመናል። ይህ ጉዳይ በግልጽ ሳይታወቅ ለማንኛውም ወቅታዊ ችግሮች ኦርቶዶክሳዊት ቤተክርስቲያንን ተጠያቂ የማድረግ አዝማሚያዎች ተጠናክረው መቀጠላቸው አይቀሬ ነው። በኦርቶዶክስ ነገረ መለኮት ኦርቶዶክስ ቴዎሎጂ ጭብጥ በተለይም በነገረ አበው ትምህርት ዘርፍ ፓትሮሎጂ መሰረት የቤተ ክርስቲያን አባት መባል የሚቻለው ቢያንስ 4 መሰረታዊ መመዘኛዎችን ያሟላ ብቻ ነው። ሁሉንም ማሟላት ግዴታ ነው። እነርሱም ኦርቶዶክሳዊ ዶግማና ቀኖናን ያጠናቀቀ አስተምሮ ኦርቶዶክሲ ቲቺንግ፣ ሁለተኛ የቅድስና ሕይወት ሆሊነስ ኦፍ ላይፍ፣ ሶስተኛ ሲኖዶሳዊ እውቅና ቸርች አፕሩቫልና አራተኛ ወደ ዘመነ ሐዋርያቱ የቀረበ ቀደምትነት ወይም ደግሞ አንቲኩቲ ናቸው። በዚህ ስሌት መሰረት አባት የሚለው ቅጽል ዕድሜን፣ ጾታንና ስልጣነ ክህነትን የሚገልጽ አይደለም ማለት ነው። በቅርብ ዘመናት የተነሱትም ሊቃውንተ ቤተ ክርስቲያን ዶክተርስ ኦፍ ዘ ቸርች ሊባሉ ጭብጡ ተመሳሳይ ነው። ከዚህ ውጪ ማንም ተነስቶ ራሱን በዚህ ደረጃ መሾም ሆነ ሌላው በዚህ ክብር ሊያሰልፉ አይችልም። ከዚህ ውጪ አንድ ሰው ስለ ሃይማኖታዊ ጉዳዮች ስለተናገረና ሃይማኖት ነክ ጽሑፎችንም ስላጻፈ ብቻ የቤተ ክርስቲያን አባት ወይም ሊቅ ሊባል አይችልም። በተለይ ከነ ፕሮፌሰር ጌታቸው ኃይሌ ጋር ተያይዞ የሚነሳው ውዥንብር ለዚህ ነጥብ ጥሩ ማሳያ ሊሆን ይችላል። እርሳቸው እውነትም ጠንካራ ሃይማኖታዊ ጭብጦችን ጭምር በምርምራዊ አካሄድ ለመዳሰስ ሞክረዋል። ከዚህ አንጻር አንዳንዶች የቤተ ክርስቲያን ሊቅ ቢያደርጓቸውም እርሳቸው ግን የታሪክና ስነ ጽሑፍ ምሁር ተመራማሪ ብቻ ናቸው። እናም የእርሳቸውን መጻሕፍትን ስናነብ ሆነ ንግግሮቻቸውን ስናዳምጥ ሃይማኖታዊ አቋም አድርገን ልንወስድ አይገባም። እርሳቸው በዚህ አግባብ መፈረጅን የሚፈልጉ አይመስልም። ስለ ሃይማኖት ብጽፍ ያነበብኩትን ለማካፈል እንጂ የሃይማኖት አስተማሪ ሆኜ አይደለም። ሃይማኖትን መወሰንና ማስተማር የቤተ ክርስቲያን ኃላፊነት ነው። የምጽፈው ከተጠቀሰ ለታሪክ እንጂ ለሃይማኖት ማስረጃ መሆን የለበትም ብለዋልና። እርሳቸው ፕሮፌሰር የተሰኙትም በሃይማኖታዊ አስተምሮ ባለመሆኑ ከሳይንሳዊ ብቃታቸው ከታሪክና ስነ ጽሑፍ እውቀታቸው አንጻር ብቻ ቢመዘኑ እንጂ ኦርቶዶክሳዊት ቤተክርስቲያን ወክለው ሊመሰገኑም ሊወቀሱም አይችሉም። ታሪክና ስነ ጽሑፍ ደግሞ ለሃይማኖታዊ መረዳቶች የራሳቸውን ግብዓት ቢሰጡም ቋሚና ተአማኒ ምስክር ሆነው የመቆም ብቃት ግን አይኖራቸውም። እናም ለታሪክና ስነ ጽሑፍ ጥናት ብለው በየመጽሐፎቻቸው ጋላ በሚል የሚጠቀሙት እንደ ፕሮፌሰር ጌታቸው ኃይሌ አይነት ብላታ መርሴ ሐዘን ወልደ ቂርቆስ፣ ብላታ ህሪ ወልደ ስላሴ፣ ብላታ ማተመ ስላሴ የመሳሰሉትን ከሃይማኖት ሊቃውንት እንደ አንዱ አድርጎ መውሰድ ዱላው ወደ ቤተ ክርስቲያን ማዞሩ ተገቢ አይሆንም። ሁለተኛ ካቶሊካዊ አቶ አጽሜ የኦርቶዶክስ ቤተ ክርስቲያን ሊቃውንት የኦሮሞን ሕዝብ ጋላ በሚል ተሳድበው ጽፈዋል እየተባለ በግንባር ቀደምትነት ከሚጠቀሱት መካከል አንደኛው አቶ አጽመ ጊዮርጊስ ገብረ መሲህ ናቸው። ውሸቱ ተደጋግሞ ሲነገርና ሲጻፍ ጊዜ እውነት መሰለ እንጂ በመሰረቱ ግን አቶ አጽሜ ካቶሊካዊ እንጂ ኦርቶዶክሳዊ አልነበሩም። የቤተ ክርስቲያኒቱ አባል እንዳልነበሩ ማሳያው ደግሞ ቀድሞውኑም አሳዳጊና የመጀመሪያ አስተማሪያቸው የእናታቸው ወንድም የነበሩት ካቶሊካዊው አለቃ ተክለ ጽዮን ነበሩ። ቀጥሎ የተረከቧቸው የቀለም አባታቸው አባ ጉጋሌም ማስያስም ሮማዊ ካቶሊክ ነበሩ። በሚጽፏቸው ድርሳናት ሁሉ ኦርቶዶክስና ኦርቶዶክሳዊነትን የሚያጣጥሉ በኦርቶዶክሳውያን ላይ ምክንያት ባገኙ ቁጥር ከልክ ያለፈ ተግሳጽ የሚሰነዝሩና ሁኔታው ሳያመቻቸው ሲቀር እንኳን ኦርቶዶክስን ለመንቀፍ በግድ ለማግኘት የሚሞክሩ
በአንኮበር የካቶሊክ ሚስዮናውያን ትምህርት ቤት የተማሩና ያስተማሩ ከመሆናቸውም ባሻገር የካቶሊክ ሚስዮናውያንን በስፋት ሀገሪቱ ላይ አለመንሰራፋት የሚያንገበግባቸው የእነ አባ ማስያስ ምኒልክን ካቶሊክ ማድረግ አለመቻል የሚቆጫቸው የሱስንዮስ ዘመን የሚናፍቃቸው ሰው መሆናቸው ነው። ይኸው የአቶ አጽሜ ጸረ ኦርቶዶክስና ካቶሊክ አቋማቸውን በሌሎች ልሳናትም ጭምር የተመሰከረ ነበረ። በካቶሊክ ሃይማኖት የአዲሱ ትውልድ ዘመን ሰው ስለነበሩ ለሃይማኖታቸው የነበራቸው ቅንዓት በኦርቶዶክሳውያን ጎገል ላይ ምክንያት ባገኙ ቁጥርን ከልክ ያለፈ የተግሳጽ ቃል አጽፏቸዋል። አንዳንድ ጊዜ ታሪኩ መንገድ ሳይሰጣቸው በኦርቶዶክሳውያን ላይ የኃይል ቃል ለመጻፍ ምክንያቱም በግድ ፈልገው ያመጡት ይመስላል እንዲል የበርካታ ብሔርተኛ ፖለቲከኞችና አንዳንድ ኦሮሞ ምሁራን ስህተትም የሚመነጨው ከዚህ ነው። በአንድ በኩል አቶ አጽሜና መሰሎቹ ኦርቶዶክሳዊ ስለሚመስሏቸው እነርሱ የኦሮሞን ሕዝብ ባንቋሸሹ ቁጥር ጋላ የሚለውን ቃልም ሲጠቀሙ እንደ ቤተክርስቲያኒቱም አቋም ይወስዱታል። ሲመቻቸው ደግሞ እነርሱ በኦርቶዶክሳዊ ቤተክርስቲያን ላይ የሚሰነዝሯቸውን ትችቶች በደስታ ስሜት ይጠቅሱታል። ያም ሆነ ይህ ግን አቶ አጽሜን የኦርቶዶክስ ሊቅ ማድረግ አንድም የመረጃ ክፍተት ከዚያም ሲያልፍ ደግሞ የታሪክ ድንቁርና አሊያም እያወቁ የሚፈጸም ተንኮል ነው። ሶስተኛ ፕሮቴስታንታዊ አለቃ ታዬ። አብዛኞቹ የኦሮሞ ምሁራን ከኦርቶዶክስ ሊቃውንት ደባትራ መካከል አንዱ አድርገው የሚጠቅሷቸው ሌላኛው ግለሰብ የኢትዮጵያ ታሪክ በሚል መጽሐፋቸው የሚታወቁት አለቃ ታዬ ገብረ ማርያም ናቸው። እኚህ ግለሰብ በፕሮቴስታንት አስፋፊ ሞኖክሴ አማካኝነት ተኮትኩቶ ያደጉ ነበሩ። በተለይም ከ19 ዓመታቸው ጀምሮ በስዊድን ሚስዮናውያኑ አማካኝነት ወደ ፕሮቴስታንቲዝም ተቀይረው ነገር ግን ራሳቸውን ሳይገልጡ ለ31 ዓመታት ከኦርቶዶክስ ውስጥ ሆነው በጉ ሲንቀሳቀሱና በስውር ምዕመናንን ሲያጠምዱ ከቆዩ በኋላ መሰሪነታቸው ሲያገረሽ መታወቅ ጀመሩ ናቸው። በተለይም ለመስቀልና ስዕል ባለመስገድ፣ ጻድቃን አያማልዱም፣ ዝክርና ምጽዋትም የሞተን ሰው አያጸድቅም ብለው በማስተማር የበዓል ቀናትን ባለማክበር ወዘተ ተከሰው ከአቡነ ማቴዎስ ግብፃዊው ፊት ቀርበው ተገስጸዋል። ፕሮፌሰር ጌታቸው ኃይሌም አጭር መዝሙረ ክርስቶስን ማዘጋጀታቸውን ጠቁመው ወደ ፕሮቴስታንት ሚስዮናውያን የተጠጉ ሲሉ ይገልጿቸዋል። በአማነ ጸር የተባሉ መምህረ ቤተ ክርስቲያን ግን ነገሩ ከታየ በኋላ ከኦርቶዶክሳዊ ቤተክርስቲያን በጉዞት ተለይተው የሚስዮን ማህበር አባል ሆነው እንደተቀመጡ ጽፈዋል። አለቃ ታዬ በሞቱበት ዕለት ለማስቀበር በቦታው ተገኝተው የነበሩትና በዓይናቸው ያዩትን የጻፉልን መርሴ ያዘኑ ወልደ ቂርቆስም ይህንኑ እውነት ኦርቶዶክሳዊ እንዳልነበሩ እንደሚከተለው ጽፎልናል። እኒህ ሰው ማለትም አለቃ ታዬ ቀድሞ የኢትዮጵያ ቤተክርስቲያን ኦርቶዶክስ ቤተሰብ የነበሩና እጅግ የተማሩ ናቸው። ጊዜ ሞታቸው በቀረበ ጊዜ አዲስ አበባ ሥላሴ ቅብሩን ብለው ተናገሩ ይባላል። ምናልባትም ያደጉበት የልጅነት ቤተክርስቲያናቸው ትዝ ብሏቸው ይሆናል ብዬ አስባለሁ። ከሞቱ በኋላ ቤተሰቦቻቸውና ወዳጆቻቸው ወደ ሥላሴ ቤተክርስቲያን ሄደው ካህናቱን ፍታት ፍቱልን ቢሏቸው አንፈታም አሏቸው። ቀባሪዎችን መቃብር ለመቆፈር ሲጀምሩ ካህናቱ በደወል ተሰባሰቡና ይህ ጸረ ማርያም በቤተ ክርስቲያናችን አይቀበርም ሲሉ አምባጓሮ አስነስቶ ከለከሉ። አምባጓሮን ሲበረታ ነገሩ እስከ ንግሥት ዘውዲቱ ደርሶ ነበረና እርሱ በኢትዮጵያ ቤተ ክርስቲያን መቀበር ፈቅዶ ከተናዘዘ የቀድሞ ሃይማኖቱን መፈለጉ ነውና ቢቀበር ምን ቸገራችሁ ብለው ምክር ቃል ላኩባቸው። ካህናቱ ግን ከቶ አይደረግም ብለው በእንቢታቸው ስለጠነከሩ የአለቃ ታዬ ሬሳ ወደ ጉለሌ ተወስዶ በፕሮቴስታንቶች የመቃብር ስፍራ ተቀበረ። አለቃ ታዬ በእርግጥም የግዕዝ ዕውቀት እንደነበራቸው ቅኔም እንደተቀኙ እንዲያውም በ1989 ዓ.ም የግዕዝ ሰዋስው እንዳሳተሙ እስከ ጀርመን ሀገር ሄደው በበርሊን ዩኒቨርሲቲ ውስጥ ግዕዝን እንዳስተማሩ በጥቅሉ የተማሩ የሚገለጹ መሆናቸው አይካድም። ግዕዝን ያወቀ ቅኔን የተቀኘ ሁሉ ግን በእምነቱም ኦርቶዶክሳዊ ነው ብሎ መደምደም ከባድ ስህተት ነው። ከላይ በተጠቀሰው የመርሴ ሐዘን ምስክርነት ውስጥም አለቃ ታዬ ኦርቶዶክሳዊ የነበሩት በልጅነታቸው ነው። ሲሞቱም የተረፋቸው የዚያ ትዝታና ጥለዋት በኖሩት ቤተ ክርስቲያን ቅጥር ለመጠበቅ መፈለጋቸው ብቻ ነው። የካህናቱ ጸረ ቤተ ክርስቲያን ንግግርና
አይቀበርም ተቃውሞ የንግሥቲቱ የቀድሞ ሃይማኖቱ አገላለጽ የአስክሬናቸው ፕሮቴስታንት መካነ መቃብር መፈጸም ሁሉ የሚያረጋግጡልን የኦርቶዶክሳዊት ቤተክርስቲያን አባል እንዳልነበሩ ነው። በ1853 ዓ.ም የተወለዱት አለቃ ታዬ አስቀድመው በተጠቀሰው መረጃ መሠረት በህቡ ወደ ፕሮቴስታንት የገቡት በ19 ዓመታቸው በ1872 ዓ.ም ከነበረ ከ31 ዓመታት በህቡ እንቅስቃሴ በኋላ በ1903 ዓ.ም ከኦርቶዶክሳዊት ቤተክርስቲያን በውግዘት መለየታቸው ከታወቀ የሮማውን ሕዝብ ተሳልበውታል ተብሎ የሚጠቀሰው የኢትዮጵያ ታሪክ መጽሐፋቸው ደግሞ ለመጀመሪያ ጊዜ የታተመው በ1914 ዓ.ም ፕሮቴስታንታዊ ከሆኑ 42 ዓመታት በኋላ ነውና ኦርቶዶክሳዊ ሆነው ነው ኦሮሞን የተሳደቡት ብሎ ለመክሰስም አያመችም። ኦርቶዶክሳዊ ሆነው ባሉበት ዘመናቸው አለመጻፋቸውም ብቻ ሳይሆን ኦርቶዶክሳዊት ቤተክርስቲያን ለጽሑፉም ዕውቅና አልሰጠችም። ይልቁንም በሕይወት ሳለ ጥለዋት ሄዱትን ግለሰብ ሃይማኖት የለያየን መቃብር አንድ ያድርገንም ብላ የሬሳ ሰብሳቢ አለመሆኗን በተግባር አስመስክራለች። ምንም እንኳን ከኢትዮጵያ ቤተክርስቲያን በይፋ ሳይወጡ ሳይታወቅባቸው አለቃ የሚል ማዕረግ አግኝተው የነበረ ቢሆንም ስለ ሕይወት ታሪካቸው የዘገቡ ድርሳናትም የሚነግሩን አለቃ ታዬ ከ19 ዓመታቸው ጀምረው በስዊድን ሚስዮን ትምህርት ቤት ውስጥ በምንኩሉ መጽሐፍ ቅዱስ ማጥናት መጀመራቸውን የሚስዮኖች አስተማሪ ሆነው መኖራቸውን እንጂ በኦርቶዶክሳዊት ማረፋቸውን አይደለም። ይህንን ታሪክ እውነታ የማያውቁት አሊያም እያወቁ በዚህ ሰበብ ቤተክርስቲያኒቱን ሊያብጠለጥሉ የሚፈልጉት የኦሮሞ ብሔርተኛ ፖለቲከኞች ግን አለቃ ታዬን ኦርቶዶክሳዊ አድርገው በመውሰድ ቤተክርስቲያኒቱ በእርሱ አማካኝነት የኦሮሞን ሕዝብ ሰድባለች ብለው እስካሁንም ያላዝናሉ። አራተኛ ቤተክርስቲያኒቱ መጽሐፍቷን ሰፍራ ቆጥራ የምታሳውቅበት አሰራር ተዳክሟል። ማንም ተነስቶ በቤተክርስቲያኒቱ ስም መጽሐፍት ይጽፋል። ስብከትና የመዝሙር ካሴቶችን እያሳተመ ያሰራጫል። ስዕላትን እየሳለ ነዋየ ቅድሳትንም ነዋየ ማህሌትንም እያዘጋጀ ይሸጣል። በዚህ ረገድ ገበያው እስካዋጣቸው ድረስ እንኳንስ ክርስቲያኖች ሙስሊሞችም ጭምር በከፍተኛ ሁኔታ ሲሳተፉበት እየስተዋልን ነው። ማንም ከልካይ የለውምና በተለይም ደግሞ በቤተ ክርስቲያኒቱ ደረጃ አመራር ተሰጥቶበት ለይስሙላ ያህል ባለው የሊቃውንት ጉባኤ አማካኝነትም ታይቶና ተመርምሮ ከበቂ እርማት ጋር በራሳ ማተሚያ ቤት ብቻ ሊታተሙ የሚገባቸው የሃይማኖት መጻሕፍት የማንም ግለሰብ መጫወቻ ሆኑ ውለዋል። ችግሩ ግን ግለሰቦቹ ከቤተ ክርስቲያኒቱ ዕውቅናና ፍቃድ ውጪ ማሳተማቸው፣ ንብረቶቿን እየሸጡ ያለ አግባብ ሀብት ማግበስበሳቸው ብቻ አይደለም፣ መሠረታዊውን አስተምሮቿን ጭምር በመሰላቸው መልኩ እየበረዙና እያዛነፉ በመጻፍ ማሰራጨታቸው ላይ እንጂ። በዚህ መልኩ መጻሕፍቱ እየታተሙ ተሸጠው ገንዘብ ሲያመጡ የግለሰቦቹ ሀብት ይሆናሉ። በውስጡ የሰፈሩ ስህተት አስተምሮች ሲኖሩ ግን የምትጠየቀው ቤተ ክርስቲያኒቱ ትሆናለች። ቤተ ክርስቲያንም የጥቅሙ ጦመኛ የግድፈቱ ጦሰኛ መሆኗን ቀጥሏል። ከዚህ በፊት በተስፋ ገብረ ሥላሴ ዘብሔረ ቡልጋ ይታተሙ የነበሩ አንዳንድ ህትመቶችም ከዚሁ አኳያ ሊታዩ የሚገባቸው ናቸው። ምንም እንኳን በጸሎት መጻሕፍትና መሰል ሃይማኖታዊ ድርሳናት ከፍተኛውን አስተዋጽኦ እንዳበረከቱ ባይካድም በዚያው ልክ የቤተ ክርስቲያኒቱን ትክክለኛ አቋምና አቅም የማይገልጹ የግለሰብ ስሜቶች የተንጸባረቁባቸው ህትመቶች አልነበሩም ማለት ግን አይቻልም። ስለዚህ ጥሩ ማሳያ የሚሆነው በ1960 ዓ.ም በተስፋ ገብረ ሥላሴ እንደታተመ የተገለጸ ጋላ፣ ፈላሻና ሻንቅላ የሚሉ ስረወጾች የተቀላቀሉበት ቤተ ክርስቲያኒቱን ለመውጋት አደገኛ መሳሪያ እየሆነ ያለው ራእየ ማርያም ነው። የዚህን ማብራሪያ በስፋት እመጣበታለሁ። እናም ቤተ ክርስቲያኒቱ እንደ ጥንቱ ታሪኳና አመጣጧ ቅዱሳት መጻሕፍትን ሰፍራና ቆጥራ የምታሳውቅበት አሰራር ቢጠናከር ኖሮ ተመሳስሎ ከሚጽፉትና በስሟ እየታተሙ ከሚሰራጩ የሐሰት ድርሳናት በቀላሉ ለመለየት ይቻል ነበረ። ወደፊትም ይህ የአሰራር ስርዓት እስካልተዘረጋና ያለውን መዋቅር እስካልተጠናከረ ድረስ ከመሰል ትችቶችን ባሻገር
ለማይሻር ጠባሳ ሊዳርጋት ከፍተኛ መስዋዕትነትም ሊያስከፍላት እንደሚችል ጥርጥር የለውም።